በቤታችን በቀላሉ ልናገኛቸው ከምንችላቸውና እንዲሁም ደግሞ ለጤናችን የተለያዩ ጥቅምን ሊሰጡ ከሚችሉ የተለያዩ ቅመማ ቅመሞች መካከል ዛሬ ስለ ቁርንፉድ ውሃ ወይም ደግሞ ክሎቭ ወተር ለጤና ከሚሰጣቸው ጥቅሞች መካከል ዘርዘር ባለ ሁኔታ የምናይ ይሆናል። ቁርንፉድ ውሃ ለዘመናት ሰዎች እንደ ሜዲሲን ወይም ደግሞ ጤናቸውን ለማሻሻል ሲጠቀሙበት የነበረ ለዳይጀሽን ወይም ለምግብ መፈጨት አጠቃላይ የሆነ በሽታን ለመከላከል ለቆዳ ጥራትና ጤንነት እንዲሁም ደግሞ የአፍ ጠረንን በማስወገድ ሰዎች ለዘመናት ይህንን ቅመም በቤታቸው ሲጠቀሙት ቆይተዋል። ዛሬ እንግዲህ ስለ ቁርንፉድ ውሃ አሰራር ምንነት እንዲሁም ደግሞ እንዴት አድርገን ፕሪፔር እንደምናደርግ ወይም እንደምናዘጋጅ አፕላይ እንዴት ማድረግ እንደምንችል የተለያዩ ለሰውነታችን የሚሰጠውን ጥቅም ዝርዝር ባለ ሁኔታ በዚህ ቪዲዮ ላይ ይዤላችሁ መጥቻለሁ። እንግዲህ ሁሌም እንደምላችሁ ውድ ተመልካቾቼ እንኳን ደህና መጣችሁ ማለት ፈልጋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እንድታደርጉና በቪዲዮ ላይ ያላችሁን የትኛውንም ጥያቄዎች በኮሜንት ሴክሽን ስር እንድታስቀምጡልኝ ላይክ እና ሼር እንድታደርጉ እንዲሁም ይህን ቪዲዮ እስከ መጨረሻው እንድትከታተሉ አሳስባችኋለሁ። እንግዲህ በመግቢያ ላይ እንዳልኳችሁ ቁርንፉድ ውሃ ወይም ክሎቭ ወተር ለምን እንደሚጠቅም በዛሬ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። በቀላሉ ለማስረዳት ያህል ቁርንፉድ ውሃ ወይም ደግሞ ክሎቭ ወተር የምንለው በቀላሉ ቁርንፉድን ከመዘብዘፍና ከማፍላት ውሃውን ወይም ቁርንፉዱን ወስዳችሁ በውሃ ውስጥ ዘበዝፉታላችሁ ወይም ደግሞ አንድ ላይ ካፈላችሁት በኋላ አቆይታችሁ የምታገኙት አጥላችሁ የምታወጡት የውሃ አይነት ክሎቭ ወተር እንለዋለን በቀላሉ ማለት ነው። ከቁርንፉድ አበባ የሚገኝ ያንን ነው ክሎቭ ወተር የምንለው ወይም ደግሞ የቁርንፉድ ውሃ የምንለው ማለት ነው። ይህንን ለተለያየ አፕሊኬሽን እንጠቀማለን ወይም ደግሞ በቀላሉ ይህንን ወተር ነው ጠቀሜታውን በዛሬ ቪዲዮ የምነግራችሁ ማለት ነው። ስለዚህ ምንም አይነት ዲፊኒሽን የለውም። ቁርንፉድ ውሃ ማለት ከቁርንፉድ አበባ የሚገኝ በቀላሉ ዘብዝፈን ወይም ደግሞ አፍልተን የቁርንፉዱን ውሃ አጥለን የምንጠቀመው የተክል አይነት ነው ማለት ነው። ስለዚህ እንግዲህ ቁርንፉድ በሳይንቲፊክ ኔሙ ሲዚቲየም አሮማቲካም ይባላል። ይህ ሳይንቲፊክ አጠራሩ ነው እና በውስጡ ከባድ የሆነ ለጤና ተስማሚ ወይም ደግሞ ለጤና ጠቃሚ የሆነ ዩጂኖል የተባለ ኮምፓውንድ ወይም ደግሞ ንጥረ ነገርን የያዘ ሲሆን ይህ ኮምፓውንድ የተለያዩ አንቲ ባክቴሪያል ወይም ባክቴሪያዎችን የመግደል ባህሪ፣ አንቲ ኢንፍላማቶሪ ወይም ደግሞ የተለያዩ የቆዳ መቆጣቶችን የሚከለክል እንዲሁም ደግሞ አንቲኦክሲዳንት ሴሉላር ኢንጁሪን ወይም የተለያዩ ሴሎች እንዳይጎዱና እንዳይሞቱ በማድረግ ሴሎችን ከጉዳት ወይም በኦክሲዴቲቭ ስትረስ ጊዜ ሊከሰት ከሚችል ፍሪ ራዲካሎች ዳሜጅ ይጠብቃል ማለት ነው። ስለዚህ እንደዚህ አይነት ፕሮፐርቲ ስላለው ለፀጉር ጤንነት ይጠቅማል። በተለያዩ መድኃኒትነት ያገለግል ነበር ማለት ነው። ስለዚህ ለፀጉር ጤንነት፣ ለቆዳ ጤንነት እንዲሁም ከሻይ ጋር ለኸርባርቲ የመሳሰሉት አንድ ላይ ቁርንፉድን በማፍላት መጠጣት ይቻላል። ለዳይጀሽን ለተለያዩ የጤና አገልግሎቶች ሲጠቅምና ሲያገለግል የነበረ ተክል ነው ማለት ነው። በመቀጠል እንግዲህ ውድ ተመልካቾች አብረን የምንመለከተው ቁርንፉድ ለተለያዩ የሰውነታችን ክፍል የሚሰጠውን ጤንነት ዘርዘር ባለ ሁኔታ የምነግራችሁናል። በመጀመሪያ ቁርንፉድ የሚጠቅመው ለዳይጀስቲቭ ነው ማለት ነው። ወይም ደግሞ የምግብ መፈጨት ሂደትን የተሳለጠ ወይም ደግሞ ኖርማል እንዲሆን በማድረግ ደረጃ የሚሰጠው ጥቅሞች አሉ። ከነዚህም መካከል ማይልድ የሆነ ወይም ዝቅተኛ የሆነ የሆድ ቁርጠት ካለባችሁ የማስታገስ ባህሪ ያለው፣ ምክንያቱም አፍልታችሁ በምትጠቀሙበት ጊዜ የሚሰማችሁን የህመም ስሜት የመቀነስ ባህሪ ያለው፣ እንዲሁም የጋዝ መፈጠርና የሆድ መነፋትን ይከላከላል። ስለዚህ እነዚህን የመሳሰሉ ጥቅሞች አሉት። እንዲሁም ደግሞ ከባድ የሆነ ሚል ወይም ምግብን በምትበሉበት ጊዜ እነዛ ምግቦች ካልተፈጩ ቶሎ ብለው እንዲፈጩና የምግብ መፈጨት ሂደታችሁ ኖርማል እንዲሆን ወይም እንዳይበላሽና ኢንተስታይናል ትራንዚት ታይማችሁ አፕሮፕሪየት እንዲሆን ወይም ምግብ ተፈጭቶ ወደ ተለያዩ የሰውነታችሁ ክፍል የሚሄደው ወደ ሰገራ የሚቀየረው ወደ ሰገራ እንዲቀየር ወደ ሴሎቻችሁ መግባት ያለባቸው ምግቦች ተፈጭተው ቶሎ ብለው ወደ ተግባራቸው እንዲሄዱ የማድረግ ባህሪ ያለው ማለት። ስለዚህ የመጀመሪያ ጥቅሙ ቁርንፉድ የሚሰጠው ለዳይጀሽን ወይም ደግሞ ለምግብ መፈጨት ይሆናል ማለት ነው። ስለዚህ ነው እንግዲህ ብዙ ሰዎች አብዛኛውን ጊዜ ጧት ከእንቅልፋቸው ከተነሱ በኋላ የቁርንፉድ ውሃን ከእንቅልፋቸው ተነስተው ይጠጣሉ ማለት ነው። በሚጠጡበት ጊዜ ለምግብ መፈጨት የሚያስፈልጉ የተለያዩ ዳይጀስቲቭ ኢንዛይሞች አሉ ወይም እንደነ ፔፕሲን፣ ሬኒን የምንላቸው እነዚህ ኢንዛይሞች በጣም አክቲቬትድ ስቲሙሌትድ ሆነው እንዲረጩና የበላችሁትን ፕሮቲን ብሬክዳውን እንድታደርጉ የበላችሁትን የተለያየ ምግብ በእነዚህ ኢንዛይሞች አማካኝነት ስቲሙሌትድ ስለሆኑ እንትን ትላላችሁ ማለት ብሬክዳውን አድርጋችሁ እንድትጠቀሙ ይረዳችኋል ማለት ለዳይጀስቲቭ ሲስተም ይጠቅማል። እንዲሁም ደግሞ በሰውነታችሁ ውስጥ በሆዳችሁ ውስጥ ያለን የኢሚዩን ሲስተም እንዲጠናከር ያደርጋል። የተለያዩ ዳይጀስቲቭ ትራክት ላይ ሊያጋጥሟችሁ ከሚችሉ በሽታዎችም ይከላከላሉ ማለት ነው።
እነዚህ ከኮንስቲፔሽን ጋር ከሆድ ድርቀት ጋር በተገናኘ የሆድ ውስጥ ጋዝ መፈጠርን የሆድ መነፋትንም በመከላከል ደረጃ የቅርንፉድ ውሃ የራሱ አስተዋጽኦ አለው። እንዲሁም ደግሞ የራሱ የሆነ አንቲ ኦክሲዳንት ፕሮፐርቲ፣ አንቲ ኢንፍላማቶሪ፣ ባክቴሪሳይዳል ፕሮፐርቲ ስላለው ወይም ባክቴሪያዎችን የማጥፋት ባህሪም ስላለው ቅድም እንዳልኳችሁ እነዚህ ዳሜጂንግ የሆኑ ኢፌክቶችን በመቀነስ የቅርንፉድ ውሃ ወይም ክሎቭ ወተር ጠቃሚ የሆነ አስተዋጽኦ ይኖረዋል ማለት ነው። ስለዚህ አብዛኛውን ጊዜ የቅርንፉድ ውሃን መጠቀም ካለባችሁ ለምሳሌ በቅዝቃዜ ጊዜ ሊከሰት የሚችሉ የተለያዩ ከበሽታ መዳከም ጋር የሚከሰቱ በሽታዎችን ለመከላከልም ይረዳል ማለት ነው። በውስጡ የተለያዩ አንቲኦክሲዳንቶች ስላሉ ሴሉላር ኢንጁሪን ይከላከላል። አንቲ ኢንፍላማቶሪ ፕሮፐርቲ ያለው ቅድም እንዳልኳችሁ። ስለዚህ እነዚህን ሁላ የሚከላከል ስለሆነ በቅዝቃዜ ጊዜ ሊከሰት የሚችል የተለያዩ በሽታዎችን ይከላከላል። ኢሚዩኒቲያችሁን ወይም የበሽታ መከላከል አቅማችሁ እንዲዳብር ያደርጋል። ሴሉላር ኢንጁሪ በኦክሲዳቲቭ ስትረስንም ይቀንሳል፣ አንቲኦክሲዳንት ፕሮፐርቲ ስላለው ማለት። ስለዚህ አብዛኛውን ጊዜ የቅርንፉድ ውሃን ስትጠቀሙ ለዳይጀስቲቭ ትራክታችሁ ወይም የምግብ መፈጨት ሂደታችሁን በጣም ያፋጥናል። የበሽታ መከላከል አቅማችሁንም በዚህ መልኩ ይጨምራል ማለት ነው። ስለዚህ የቅርንፉድ ውሃን አፍታችሁ ከተጠቀማችሁ በኋላ ለምሳሌ ለማጣፈጫነት ከጂንጀር ጋር ወይም ከዝንጅብል ጋር ወይም ደግሞ ከሎሚ ጋር አንድ ላይ በመቀላቀል መጠጣት ትችላላችሁ ማለት ነው። በዚህ መልኩ ክሎቭ ወተሩ እንዳይደብራችሁ ወይም ደግሞ እንደ ማጣፈጫነት እነዚህን አዳርጋችሁ ለጤናችሁም ስለሚጠቅም በዚህ መልኩ መጠቀም ትችላላችሁ። በተጨማሪም ደግሞ ክሎቭ ወተርን እዚህ ጋር መጠቀም ያለባችሁ ዳያግኖዝድ የሆነ ወይም የተመረመረ የትኛውም አይነት በሽታ ካለባችሁ ክሎቭ ወተር ሪፕሌስ ያደርጓል እያልኳችሁ አይደለም። የተለያየ አይነት በሽታ ከዳይጀስቲቭ ትራክት ጋር የተገናኘ የሆድ ቁርጠት፣ የተለያዩ በሽታዎች ሊኖርባችሁ ስለሚችል ይሄ ነው ፍቱን መድኃኒት ብላችሁ መጠቀም የለባችሁ። እንደዚህ አይነት በሽታዎች ካለባችሁ ቤስት ዌይ ብትመረመሩና ሲምፕተሞቻችሁን በሐኪም ቢታዩና ብትመረመሩና አፕሮፕሪየት የሆነው ሜዲሲን ቢሰጣችሁ ነው የሚሻለው እንጂ ክሎቭ ወተር ሪፕሌስ ያደርጋል እያልኩ አይደለም ማለት ነው። ሌላኛው ክሎቭ ወተር ሊሰጠው ከሚችለው ጠቀሜታ አንጻር ደግሞ የአፍ ጠረንንና የአፍ ሽታን ኖርማል ማድረግ ይችላል ማለት ነው። ለምሳሌ በአፋችሁ ውስጥ የሚከሰት የተለያዩ ኬሪሶች ሊሆን ይችላሉ፣ የጥርስ መበስበስ ሊሆን ይችላል፣ የተለያዩ ባክቴሪያዎች ጥርሶቻችሁ ላይ አኩሙሌትድ ሊሆኑ ስለሚችሉ የአፍ ጠረናችሁ ሊበላሽ ይችላል ማለት ነው። በዚህም የተነሳ እነዚህ በሽታዎች ሊከሰቱ ስለሚችሉ ክሎቭ ወተር አንቲባክቴሪያል ፕሮፐርቲ ያለው ወይም ባክቴሪያዎችን የመግደል ባህሪ ያለው፣ ኦክሲዴቲቭ ስትረስ እንዳይከሰት የማድረግ ባህሪ ያለው፣ በዚህም የተነሳ ደግሞ የአፋችሁን ጠረንም ይጠብቃል ማለት ነው። ስለዚህ ክሎቭ ወተርን መጠጣት ወይም የቅርንፉድ ውሃን መጠጣት ለዚህም ያገለግላል ማለት ነው። ስለዚህ የቅርንፉድ ውሃን ከጥርስ ብሩሻችሁ ጋር አንድ ላይ ጥርሳችሁን መቦረሽ ይኖርባቸዋል። የተለያዩ ከጥርስ ጋር የተገናኙ የጥርስ መቦርቦር ምናምን ደረጃ ከደረሰ ግን ዴንቲስታችሁን ወይም የጥርስ ሐኪማችሁን ማየት ግዴታ ይኖርባቸዋል ማለት ነው። ስለዚህ የቅርንፉድ ውሃ የአፍ ጠረንን፣ የአፍን ጥራት ወይም ደግሞ አፍ ላይ ሊከሰት እንዲሁም የድድ ችግሮችን ወይም ከድድ ጋር በተገናኙ ሊከሰቱ የሚችሉ የተለያዩ ኢንፌክሽኖችን፣ ጂንጂቫይተስ የመሳሰሉትን የመከላከል ጸባይም አለው ማለት ነው። እንዳልኳችሁ አንቲባክቴሪያል፣ አንቲ ኦክሲዳንትና አንቲ ኢንፍላማቶሪ ፕሮፐርቲ ስላለው ማለት ነው። ሌላኛው የቅርንፉድ ውሃ በክረምት ጊዜ ወይም ደግሞ በብርድ ወቅት ሊከሰት የሚችል ደረቅ ሳልን የመከላከል ወይም ደግሞ የማከብ ጸባይ ያለው ማለትም በቅዝቃዜ ወቅት ጊዜ ለምሳሌ ደረቅ ሳል ሊይዛችሁ ይችላል። እንዲሁም ደግሞ የጉሮሮ መከርከር ወይም ደግሞ ሶር ትሮት ሊይዛችሁ ይችላል። ለመዋጥ መቸገር ሊሆን ይችላል። ስለዚህ ለብ ያለ ቅርንፉድ ውሃን በምትጠጡበት ጊዜ ይህንንም የማከብ ጸባይ ያለው ማለት ስለዚህ ኢሚዩኒቲያችሁን ቡስት ያደርጋል። የተለያዩ አፐር ሬስፒራቶሪ ትራክት ኢንፌክሽኖችን ፕሪቨንት የማድረግ ጸባይና የማከም ባህሪም ስላለው ለነዚህም ይጠቅማል ማለት ነው። ስለዚህ አብዛኛውን ጊዜ የቅርንፉድ ውሃን ከማር፣ ከዝንጅብል፣ ከሎሚ እንዲሁም ደግሞ ከቀረፋ ጋር አንድ ላይ በመቀላቀል ወይም ደግሞ በማፍላት ብትጠቀሙት በክረምት ጊዜ ወይም በቅዝቃዜ ጊዜ ሊከሰት የሚችል ሶር ትሮትን ይከላከላል። እንዲሁም ሶር ትሮታችሁን ሱዝ የማድረግ ወይም የማለስለስ ባህሪ ስላለው ይህንን የመከላከል ባህሪ ይሰጣል ማለት። ስለዚህ ከነዚህ ጋር አንድ ላይ በመቀላቀል በክረምት ጊዜ ወይም በቅዝቃዜ ጊዜ ሊከሰት የሚችል ሶር ትሮትን መከላከል ትችላላችሁ ማለት ነው። ሌላኛው የቅርንፉድ ውሃ የሚሰጠው ጥቅም ደግሞ ለፊት ጤንነት ወይም ደግሞ ለፊት ጥራት ሲሆን ለምሳሌ ለብጉር የተጋለጠ ወይም አክኒ ፕሮን ስኪን ካላችሁ የባክቴሪያ ክምችትን እንዲሁም ደግሞ የተለያየ ወዛማ ፊት ካላችሁ አፕላይ ማድረግ የለባችሁም። ግን ወዛማ ፊት አብዛኛውን ጊዜ ለብጉር የመጋለጥ እድሉ ሰፊ ስለሆነ አፕላይ በምታደርጉበት ጊዜ መጨረሻ ላይ እንዴት አድርጋችሁ መጠቀም እንዳለባችሁ እነግራችኋለሁ። እንደዚህ አይነት ለብጉር ተጋላጭ የሆኑ የፊት አይነት ያላችሁ ሰዎችንም ክሎቭ ወተርን በምትጠቀሙበት ጊዜ ወይም
የቅርንፉድ ውሃን በምትጠቀሙበት ጊዜ እነዚህንም የመከላከል ባህሪ ያለው። ስለዚህ የፊት ጥራትንና ብጉርንም የፊት ላይ ሊፈጠር የሚችሉ የተለያዩ ነጠብጣቦችን የመከላከልና የፊት ጥራትን የመጠበቅ የማስዳት ባህሪም አለው ማለት ነው። አንዳንድ ጊዜ በቅርንፉድ የበዛ ውሃንና እንዲሁም ደግሞ የቅርንፉድ ውሃን የያዘ ክሎቭ ወተርን ለፊት ማስጫነት ወይም ደግሞ እንደ ፋሻል ክሊንዘርነት በመጠቀም በብጉር የመፈጠር እድሉ እንዲሁም ደግሞ ብጉር ከተፈጠረ በኋላ ሊከሰት የሚችል የባክቴሪያ እድገቶች አሉ። ፌስን ብቻ ፋሻል የሆኑ ፌሳችሁን ወይም ፊታችሁን ሊያጠቁ የሚችሉ የተለያዩ ባክቴሪያዎችን በመግደል ረገድ ከፍተኛ የሆነ አስተዋጽኦ አለው ማለት ነው። ሌላኛው የቅርንፉድ ውሃ በመጠቀሙበት ጊዜ ፊታችሁ በጣም ወዛማ እንዳይሆን ያደርጋል። ወይም ደግሞ ከፍተኛ የሆነ ወዝ የሚበዛባችሁ ከሆነ ወይም ቅባታማ ፊት ካላችሁ ያ ከፍተኛ የሆነ ወዝ እንድታመርቱ የሚያደርጋችሁን የተለያዩ ግላንዶች ወይም ወዛችሁን የመቀነስ ባህሪ ያለው ማለት። በዚህም የተነሳ ለብጉር የመጋለጥ እድላችሁን በመቀነስ ጥራት ያለው ፊት እንዲኖራችሁ ያደርጋል። እንዲሁም ለስ ግሪሲ የሆነ ወይም የማጣበቅ ባህሪ ያለው ፊት እንዳይኖራችሁ ወዛም እንዳትሆኑ ያደርጋል ማለት። ለዚህ ነው አብዛኛውን ጊዜ ሰዎች የቅርንፉድ ውሃን ፊታቸውን እንደ ናቹራል የሆነ ወይም ተፈጥሯዊ የሆነ የፋሻል ክሊንሰርነት የሚጠቀሙት ማለት ነው። ሌላኛው የቅርንፉድ ውሃ አብዛኛውን ጊዜ ኦይሊ ስኪን ያላቸው ሰዎች በብዛት የሚጠቀሙት ኦይሊ እንዳይሆን ወይም ደግሞ ይሄ ወዛቸው በጣም እንዳይበዛ ለመከላከል ነው። እንዲሁም ደግሞ አንቲ ኢንፍላማቶሪ ፕሮፐርቲ ስላለው ወይም ደግሞ ፊታችሁ በጣም እንዳይቀላ እንዳይቆጣ የማድረግ ፕሮፐርቲም ስላለው ለዚህ ነው የቅርንፉድ ውሃን እንደ ፋሻል ክሊንዘርነት የሚጠቀሙት። ነገር ግን እዚህ ጋር ማድረግ ያለባችሁ ጥንቃቄ የቅርንፉድ ውሃን በምትጠቀሙበት ጊዜ ቅርንፉዱን ማብዛት የለባችሁም። ወይም ደግሞ ኮንሰንትሬትድ ከሆነ ቅርንፉድ ከበዛበት ውሃ መሰራት የለበትም። ስለዚህ አብዛኛውን ጊዜ ከመጠቀማችሁ በፊት ዳይሉት ማድረግ ይኖርባችኋል። ወይም ደግሞ የቅርንፉዱን መጠን በመቀነስ ወይም ውሃ አድርጋችሁ ክሎቭ ወተሩን ቅርንፉዱን በመቀነስ መጠቀም ይኖርባችኋል። ምክንያቱም አብዛኛውን ጊዜ ቅርንፉድ የበዛበትን ውሃ በምትጠቀሙበት ጊዜ ፊታችሁን ሊለበልባችሁ ስለሚችል ዳይሉት አድርጋችሁ መጠቀም ይኖርባችኋል ማለት ነው። ስለዚህ በዚህ መልኩ የቅርንፉድ ውሃን በመጠቀም ለፊታችሁ ጤንነት የፈካና ጥራት ያለው ፊት እንዲኖራችሁ ማድረግ ትችላላችሁ ማለት። ሌላኛው የምነግራችሁ የቅርንፉድ ውሃን እንዴት አድርጋችሁ ለመጠጥነት መጠቀም እንደምትችሉ የሚሆን ይሆናል ማለት ነው። ይህም የሚሆነው የቅርንፉድ ውሃውን ለመጠቀም በሁለት አይነት ሜተዶች ወይም ደግሞ በሁለት አይነት መንገዶች መጠቀም ትችላላችሁ። የመጀመሪያው ኦቨርናይት ሜተድ የምንለው ሲሆን ቅርንፉዱን ወስዳችሁ ዘብዝፋችሁ በውሃ ውስጥ ከዘበዘፋችሁ በኋላ እንዲያድር ታደርጉታላችሁ። ከዛ ጠዋት ላይ ተነስታችሁ አጥልላችሁ ከቅርንፉድ ውሃ የተሰራውን ክሎቭ ወተር መጠጣት ትችላላችሁ። ሌላኛው ደግሞ አንድ ብርጭቆ የሚያህል ውሃ ትወስዱና 2 ማንኪያ ቅርንፉድ ወይም የተፈጨ ቅርንፉድን ጠዋት ላይ ለ5 እስከ 10 ደቂቃ ፖር በማድረግ ወይም ደግሞ ተጨምሩትና እንዲዘቅጥ ወይም ደግሞ ከታች ዘቅጦ እንዲዘቅጥ ታደርጉታላችሁ ማለት ዱቄቱን። ከዛ በኋላ ያንን የዘቀጠውን ካጠላችሁ በኋላ ውሃውን መጠጣት ትችላላችሁ ማለት። ስለዚህ በዚህ መልኩ ቅርንፉድን ለመጠጥነት ማዋል ትችላላችሁ ማለት። ከቅርንፉድ ውሃ የተሰራውን በምትጠጡበት ጊዜ ለተለያየ ጥቅም ይረዳችኋል ማለት ነው። ኢሚኒቲያችሁን ቡስት ያደርጋል። ለዳይጀሽን ወይም ደግሞ ለምግብ መፈጨት ሂደትም ይጠቅማቸዋል ማለት ነው። እዚህ ጋር ከፈለጋችሁ የቅርንፉድ ውሃን ለማጣፈጫነት ማር ወይም ደግሞ ዝንጅብል እንዲሁም ከሎሚ ጋር ቀላቅላችሁ መጠቀምና እንዳይመራችሁ ማድረግ ወይም ደግሞ ጣዕም እንዲሰጣችሁ ማድረግ ትችላላችሁ ማለት። ሌላኛው የቅርንፉድ ውሃን እንዴት አድርጋችሁ ነው ለፊታችሁ ደግሞ መጠቀም የምትችሉት? ለመጠጥነት እንዴት እንደሚያገለግል አይተናል። ሌላኛው ደግሞ እንዴት አድርጋችሁ ነው ፊታችሁን ክሊንዝ እንዲያደርግ ወይም ደግሞ ለፊታችሁ አፕላይ እንዴት ማድረግ እንደምትችሉ የምነግራችሁ ይሆናል። ፊታችሁ ላይ አፕላይ ማድረግ የምትፈልጉትን የቅርንፉድ ውሃ ፕሪፔር ለማድረግ ወይም ለማዘጋጀት ደግሞ ቅርንፉዳችሁን ታፈሉታላችሁ ወይም ደግሞ በውሃ ውስጥ አድርጋችሁ ካፈላችሁት በኋላ የፈላውን ውሃ ታቀዘቅዙታላችሁ ወይም ዳይሉት እንዲቀዘቅዝ ታደርጉታላችሁ ማለት ነው። ከዛ ከቀዘቀዘ በኋላ እንደ ሁኔታው አይታችሁ ለምሳሌ ኦይሊ ከሆነ ስኪናችሁ ትንሽ ዳይሉት ማድረግ ሊኖርባችሁ ይችላል፣ ወይም የቅርንፉድ ውሃውን መጠን ቅርንፉዱን መቀነስ ሊኖርባችሁ ይችላል። ስለዚህ እንደ ሁኔታው አይታችሁ የቆዳችሁን ሁኔታ አይታችሁ ዳይሉት ማድረግ ካለባችሁ ወይም ደግሞ መጠኑን ሳትቀንሱ መጠቀም ካለባችሁ የራሳችሁን ቆዳ ሁኔታ ታጠናላችሁ ማለት ነው። ከዛ በኋላ ጀንትሊ ወይም ደግሞ በስሱ ቀስ ብላችሁ ጥጥ ታመጣላችሁ ማለት ነው። ጥጥ አምጥታችሁ ቆዳችሁ ላይ እንደ ክሊንዘር እንደ ማጠብ ነገር ታደርጉታላችሁ ማለት ነው። ስለዚህ ክሊን ነው የምታደርጉት። የቅርንፉድ ውሃውን እየነከራችሁ ፊታችሁ ላይ አፕላይ በማድረግ የፊታችሁን ቆዳ ጤንነት በዚህ መልኩ መጠበቅ ትችላላችሁ ማለት ነው። ስለዚህ ለሆዳችሁ ጤንነት ወይም ደግሞ ለመጠጣት በዛ መልኩ ታዘጋጃላችሁ። እንዳልኳችሁ
ወይ ኦቨርናይት ታሳድሩትና የተዘበዘፈውን ውሃ ካጠለላችሁ በኋላ በመጠጥነት ትጠቀሙታላችሁ። አሊያም ደግሞ አንድ ብርጭቆ ውሃ እና የተፈጨ 2 ቅርንፉድ ካደረጋችሁ በኋላ ከ5 እስከ 10 ደቂቃ ከቆያችሁ በኋላ የዘቀጠውን ቅርንፉድ አጥላችሁ ካወጣችሁ በኋላ በመጠጥነት መዋል ትችላላችሁ። በዚህ መልኩ ለሆዳችሁም እንዲሁም ፊታችሁ ላይ አፕላይ ማድረግ የምትችሉትን በዚህ መልኩ ታዘጋጃላችሁ ማለት ነው። ነገር ግን እዚህ ጋር የቆዳ መቆጣት ወይም ደግሞ ኢንፍላሜሽን ካለባችሁ፣ የቆዳ መቅላትና መለብለብ ካለባችሁ የቅርንፉድ ውሃን ዳይሉት ማድረግ አለባችሁ ወይም ደግሞ መጠቀም ላይኖርባችሁ ይችላል። እንዲሁም አይኖቻችሁ አካባቢ የቅርንፉድ ውሃን አፕላይ ማድረግ የለባችሁም። እንዲሁም ደግሞ በሳምንት ከ2 እስከ 3 ጊዜ ብቻ መጠቀም ይኖርባችኋል። እንዲሁም ደግሞ በጣም ወዛማ የሆነ ፊት ካላችሁ ወይም አክኒ ፕሮን የሆነ ወይም ከፍተኛ የሆነ ቅባት ፕሮዲዩስ የሚያደርግ የፊት አይነት ካላችሁ የቅርንፉድ ውሃን ዳይሉት ማድረግ ነው እንጂ ያለባችሁ ኮንሰንትሬትድ የሆነ ወይም ቅርንፉድ የበዛበትን የቅርንፉድ ውሃን በፍጹም መጠቀም የለባችሁ። ምክንያቱም እነዚህ ነገሮች ይበልጥ ኢንፍላሜሽኑን ያባብስባችኋል፣ ቆዳችሁ እንዲቆጣ ያደርጋል፣ ቆዳችሁ ባክቴሪያ አኩሙሌት እንዲሆን ያደርጋል። እንዲሁም ቆዳችሁን ለብጉር ተጋላጭነቱን የበለጠ ሊያሰፋ ስለሚችል እንደዚህ አይነት ስኪን ያላችሁ ሰዎች ጥንቃቄ ልታደርጉ ይገባል ማለት ነው። በመቀጠል ደግሞ ውድ ተመልካቾቼ የቅርንፉድ ውሃን በምትጠቀሙበት ጊዜ አጠቃቀሙን ነግሬያችኋለሁ። ፊታችሁ ላይ አፕላይ ማድረግ እንዴት እንደምትችሉ ነግሬያችኋለሁ። እንዲሁም ደግሞ መጠጣትም ካስፈልጋችሁ እንዴት አድርጋችሁ ፕሪፔር እንደምታደርጉ ነግሬያችኋለሁ። ነገር ግን እነዚህን በምትጠቀሙበት ጊዜ የተለያዩ የጎንዮሽ ጉዳቶች ሊያጋጥማችሁ ይችላል። ለምሳሌ ፊታችሁ ላይ አፕላይ በምታደርጉ ጊዜ የተለያየ አለርጂክ ሪያክሽን አክኒ ፕሮን ስኪን ከሆናችሁ ዳይሉት አድርጋችሁ መጠቀም እንዳለባችሁ ነግሬያችኋለሁ። የፊት መለብለብ፣ የፊት መቆጣት ካለባችሁ እንዲሁም ደግሞ የአፍ ጠረናችሁ ይበልጥ የሚበላሽ ከሆነ የተለያየ የሆድ ድርቀት በምትጠጡበት ጊዜ የተለያየ ሪያክሽን የምታሳዩ ከሆነ የሆድ መነፋት የሚያመጣባችሁ ከሆነ ይበልጡኑ የሚያባብስባችሁ ከሆነ ኢንዳይጀሽን ወይም የምግብ መፈጨት ሂደትን የሚቀንስ ከሆነ እንዲሁም ደግሞ አክኒ ወይም ብጉር እንዲፈጠርባችሁ ባክቴሪያ አኩሙሌትድ እንዲሆን የሚገፋፋችሁ ከሆነ የቅርንፉድ ውሃ እንደዚህ አይነት የጎንዮሽ ጉዳቶችን ሊያመጣባችሁ ስለሚችል ቶሎ ብላችሁ ወይ ዳይሉት አድርጋችሁ መጠቀም አለባችሁ፣ መጠኑን መቀነስ አለባችሁ። አሊያም ደግሞ እንደዚህ አይነት ሪያክሽንን የምታገኙ ከሆነ ማቆምና ሌላ አይነት ሕክምና ሊያስፈልጋችሁ ይችላል ማለት ነው። ስለዚህ እዚህ ጋር የሆድ መረበሽ ወይም ደግሞ የሆድ መታመም ካለባችሁ እንዲሁም ደግሞ የተለያዩ የቆዳ ሪያክሽኖች ካላችሁ፣ የሆድ መነፋት፣ የተለያዩ በሽታዎች ካለባችሁ የቅርንፉድ ውሃን መጠቀም ልታቆሙ ይገባል ነው። እንዲሁም ደግሞ የተለያየ የደም አለመርጋት ካለባችሁ፣ ደማችሁ የሚፈስ ከሆነ ለምሳሌ ነስሯችሁ ቶሎ ደማችሁ የማይቆም ከሆነ እንዲሁም ደግሞ ህፃናት ከሆናችሁ ፕሪግናንት ውመን ወይም እርጉዝ እናቶች ካላችሁ እንዲሁም ደግሞ ቆዳችሁ በተፈጥሮ ሴንሲቲቭ ከሆነ ለምሳሌ አንዳንድ ሰዎች ቆዳ ትንሽ ሲነካ ቶሎ ይቀላል፣ ቶሎ ይቀጣል፣ እንዲሁም ደግሞ ከፍተኛ የሆነ ወዛማ ሊሆን ይችላል። እንደዚህ አይነት ሰዎች ሳይድ ኢፌክቱ ወይም የቅርንፉድ ውሃን በምትጠቀሙበት ጊዜ ምንም ያህል ዳይሉት አድርጋችሁት ስትጠቀሙት ሴንሲቲቭ ሊሆን ስለሚችል ወይም ደግሞ ሳይድ ኢፌክቱ ሊጎላባችሁ ስለሚችል እንደናንተ አይነት ሰዎች ካላችሁ እንዲሁም የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ ለምሳሌ ለተለያየ ለምሳሌ ለዲቪቲ ወይም ደግሞ እግር ላይ ሊፈጠር የሚችል ትሮምቦሲስ ካለ ዲፕ የሆነ ቬነስ ትሮምቦሲስ ካለ የተለያዩ የደም ማቅጠኛ መድኃኒቶችን ወይም ደግሞ ደም እንዳይረጋ የሚያደርጉ መድኃኒቶችን የምትወስዱ ሰዎች ካላችሁ ክሎቮተር በባህሪው አንቲ ኮአጉሌቲቭ ፕሮፐርቲ ስላለው ወይም ደም እንዳይረጋ የማድረግ ባህሪ ስላለው እናንተም ልትጠነቅቁ ይገባል ማለት። ስለዚህ ክሎቮተርን ለተለያየ ጥቅም ማዋል ትችላላችሁ ማለት ነው። እንደዚህ አይነት ጥቅሞች እንዳሉት ኢሚኒቲ ቡስት እንደሚያደርግ፣ የአፍ ጠረን፣ የቆዳ ጤንነትን፣ ለዳይጀሽን ወይም ደግሞ ለምግብ መፈጨት ሂደት እንደሚያገለግል እንዲሁም የክሎቮተርን ስትጠቀሙ ፊታችሁ ላይ እንዴት አድርጋችሁ ፕሪፔር አድርጋችሁ አፕላይ ማድረግ እንዳለባችሁ ጀንትሊ ወይም ቀስ ብላችሁ በጥጥ አፕላይ ያደረጋችሁ ሪያክሽን እንዳይፈጠር እንዲሁም በሳምንት ከ2 እስከ 3 ጊዜ ብቻ አፕላይ ማድረግ እንዳለባችሁ እንዲሁም የተለያዩ ሳይድ ኢፌክቶችን በሰውነታችሁ ላይ ልታዩ ስለሚችሉ እነዚህን ጠቀሜታዎች እንዳሉት ሁላ እነዚህን ጉዳቶችም ሊኖሩ ስለሚችሉ ጉዳቶቹን እያስተዋላችሁ እንዲሁም ጉዳቶቹ የከፋ ደረጃ የሚደርሱ ከሆነ ለምሳሌ ጥርሳችሁ የአፍ ጠረን በሽታው የሚባባስባችሁ ከሆነ ዴንቲስት ጋር ሄዳችሁ ልትታዩ ይገባል። የተለያዩ ሪያክሽኖች የቆዳ መቆጣቶች ካለባችሁ፣ ቡጉራችሁ የሚባባስ ከሆነ ቡጉራችሁ ላይ የፊት መቆጣት ካለባችሁ የመሳሰሉ ነገሮች ባክቴሪያ እድገት ሊኖር ስለሚችል እነዚህን አትኩራችሁ ማየትና መጠቀቅ ይኖርባቸዋል። በአጠቃላይ የቅርንፉድ ክሎቮተር አጠቃላይ የሆነ የበሽታ መከላከል አቅምን ስለሚጨምር
እነዚህ ነገሮች እንደ ተጨማሪ የሆነ አገልግሎት ይሰጣል እንጂ የተለያየ አይነት የዳይጀስቲቭ ፕሮብሌም ወይም ህመም በሽታ ካለባችሁ አይተካም። እንዲሁም ደግሞ የጥርስ መቦርቦርን ካለ እነሱንም አያጠፋም። የተለያዩ የቆዳ በሽታዎችንም ብጉር ኖሮባችሁ የተለያዩ ደረጃ የሚደርሱ የፊት ጠባሳዎችን ሊያስከትልባችሁ ከቻለ እነዚህንም አይተካም። ስለዚህ የቆዳ ስፔሻሊስት ሐኪሞችንም ልታዩና ልትመረመሩ ይገባል ማለት ነው። እንግዲህ በዚህ ቪዲዮ ላይ ስለ ክሎቭ ወተር ጠቀሜታዎች ዘርዘር ባለ መልኩ ነግራችኋለሁ። እንዴት አድርጋችሁ መጠቀም እንዳለባችሁ አፕላይ ማድረግ እንዳለባችሁ በዚህ ቪዲዮ ላይ በቂ የሆነ ግንዛቤ ማግኘት እንደቻላችሁ እምነቴ ነው። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዎች እንኳን ደህና መጣችሁ፣ እንዲሁም ሰብስክራይብ አድርጉ ማለት ፈልጋለሁ። ቻናሉ ላይ የሚገኙትን የተለያዩ ቪዲዮዎች ላይ ኮሜንት እንድታደርጉ፣ ሼር እንድታደርጉ፣ ኢንጌጅ እንድታደርጉ በኮሜንት ሴክሽናችሁ ላይ ደግሞ በኮሜንት ሴክሽኑ ስር ደግሞ ያላችሁን እንትሮች ጥያቄዎች አስቀምጡልኝ። እንዲሁም ደግሞ ክሎቭ ወተርን እንዴት መጠቀም እንዳለባችሁ ተጠቅማችሁ ያገኛችሁትንም ጠቀሜታ እንድታስቀምጡልኝ አበረታታችኋለሁ። በቀጣይ በተመሳሳይ የጤና ቪዲዮ እስከምንገናኝ ድረስ መልካም ቆይታ